ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? ቅባት እምነት ተከታዮች መሆናችን አይደለም። እንደው ቀባው ከማለት ልቅስ ተገረፈ፣ ታሰረ፣ ተገፈፈ፣ ተቸነከረ፣ ተሰቀለ ማለቱ ይሄ ልቅ ዝቅ ያደርግም ወይ? ሆነ ዝቅ የሚያደርግ ከሆነ ከዋና አካሏ ጋር ከማርያም ከራሷ ጋር ቃል ተዋሃደ ማለት ክህደት ነው። በአዲስ አበባ ሀገረ ስብከት ያሉ መሪዎች ሙሉ ለሙሉ ከነምክትላቸው ተነስተዋል። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁ። ጋዜጠኛ ሶፎንያስ በትናንትናው ዕለት ተደብቆ ላይቭ በመግባት የተናገራቸው አንዳንድ ነገሮች አሉ፣ ያስተላለፋቸውም መልእክቶች አሉ። እነሱን የምንመለከት ይሆናል። የቅባት እምነት ተከታዮች አባቶች እንደው ቀባው ከማለት ይልቅ የሚያሳንሰውስ ተገረፈ፣ ተሰቀለ፣ ተደበደበ፣ ሞተ ማለት ነው ሲሉ ተናግረዋል። ቃል ከድንግል ማርያም ከራሷ አካላት ወይም ከሷ ተዋሃደ ማለት ክህደት ነው ሲሉ መምህራችንም አስተምረዋል። እነዚህንና ሌሎችን ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን እጅግ በጣም የሚያስቅ ቪዲዮ እንመልከት። ፓስተሩ በጸሎት ጊዜ እየመጣ በልሳን እናገራለሁ እያለ እንደዚህ ይላል። ስርቁ ሳጫጫጫ ተሰምተሰተራክ ሄዶ ይሰማል መስሎኝ። ከዛ ሁሌ እየመጣ በተመሳሳይ ቃል ፍጥነቱን እየጨመረ ስርቁ ተሰቃቀቀ ተሰብሰብሰራክ ሄዶ እያለ እየለፈለፈ አስቸገረን። አንድ ቀን የድግግሞች ስለበዛብን እሱ ልሳን ነው ብሎ የሚናገረውን ንግግር በወረቀት ላይ ነጣጥለን ጻፍን። ስርቁ ሳብጨጨ ሳም ሮዶ ትራ ኬዶ ተነጣጠለ። ይህንን ልሳን ወደ ግራ ስናነበው እንደዚህ ይላል። ቁርስ ጨጨብሳ፣ ምሳ ዶሮ፣ እራት ዶኬ። አሜን። ይችላሉ። ይሄ ነው እንግዲህ ልሳን ሲተረጎም ማለት ነው። ሰው ልሳኑን የሚነገራቸው ሰዎች ጽፈውት ከዛ ሲተረጎም ይህንን ይመስላል ማለት ነው። እኔ ደግሞ ለሌላኛው ልሳን የቤት ስራ ልስጣችሁ። ሁላችሁም የሚሰጣችሁን ወይም የሚነገራችሁን ልሳን ከቀኝ ወደ ግራ በማንበብ ትርጉሙን ማግኘት ትችላላችሁ። መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። ዱንያ ሙሉ በሙሉ አነ ሑረል ዒን በጀነት ውስጥ ያለው ሑረል ዒን ወደ ባሏ በምትመጣበት ጊዜ እንደ ወርቅ እንደ አልማዝ ታብረቀርቃለች። መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። ሳቄ መቋጠር አልቻልኩኝ። የምር ይሄ 2018 እኔ እንዴት እንደሚያልቅ ግራ ገብቶኛል። አንድ ጥያቄ ልጠይቃችሁ እስቲ። በህይወት ዘመናችሁ ለወሲብ ብሎ ያለቀሰ ሰው አይታችሁ ታውቃላችሁ? በተለይ ወጣት ያልሆነ ሰው እድሜው ቢያንስ ከ50 ዓመት በላይ የሆነ ሰው የማያውቃትን ሴት ከሷ ጋር ለመተኛ ቸኩያለሁ ብሎ የሚያለቅስ ሰው አይታችሁ ታውቃላችሁ? ሰው በቲኔጅ እድሜ ላይ ለፍቅር ሊያለቅስ ይችላል። ግን እኔ ለዚህ ጉዳይ ይሄን ውስጥ አስሙልኝ እስቲ እንዴት እንደሚያለቅስ ወገን። አነ ሑረል ዒን በጀነት ውስጥ ያለው ሑረል ዒን ወደ ባሏ በምትመጣበት ጊዜ እንደ ወርቅ እንደ አልማዝ ታብረቀርቃለች። መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። ዱንያ ሙሉ በሙሉ ለምን እንደዚህ እንደሚያለቅስ ታውቃላችሁ?
ገነት ስንገባ ጡታቸው ትልቅ የሆኑ ሴቶች አሉ ይባላል በእስልምና። ዳሌያቸውና ጡታቸው ትልቅ የሆኑ ሆርላይን ይባላሉ። የገነቱ ሴተኛ ዳሪ በየኮርነሩ ይቆማሉ። በቃ ከነሱ ጋር ለ70 ዓመት ምናምን በቃ ተጣብቃችሁ ምናምን የሚባል ነገር አለውና ከነሱ ጋር እንደዚህ ተወስውሰው ማለት ነው። ሽማግሌ እና 4 ሚስት አለው። 4 ሚስት እያለው ከአራት ውጪም ደግሞ የሚኬድበት አሰራሮች አሉ በእስልምና። ይሄ ሁሉ እያለ ገና ገነት ሄጄ አላህ ፊት ለፊት አላህ ምግብ እየሰጠኝ ከሱ ምግብ እየተቀበልኩኝ እሱ ፊት ለፊት ሆኜ ሲጥ አደርጋለሁ እያለ እንደዚህ ያለቅሳል። 20 ዓመት እስር ቤት የታሰረ ወንድ ራሱ እኮ እንደዚህ አያለቅስም። 20 ዓመት እስር ቤት ገብቶ የወጣ ሰው ራሱ ነው ኔቨር። እስቲ አሳይስቱበት። እኔ ዛሬ ጥቅስ ባያስፈልገውም ለዚህና እስቲ አሳይስቱበት። እንዳሰማችሁት ነው። ያው እንግዲህ የታወቀ ነው በገነት 72 ጡታቸው ግጭ ግጭ ያሉ ሴቶች ይጠብቃሉና እነሱን ናፍቀው ነው እንግዲህ ሰው እንደዚህ ያለቀሰ እንደው የሚያስለቅስ ነገር ጠፋ ነው ወይስ ይሄ በቃ ህይወት እንደዛ ነገር ጋር የተያያዘ ነው? በቃ ከዛ አያልፍም፣ ከዛ የዘለለ ህይወት የለም። በቃ ይሄ ነው ህይወት፣ ይሄ ነው የመጨረሻ ጥጉ፣ ይሄ ነው በዚች ምድር ስትቆዩ የምታደርጓቸው ጥሩ ነገሮች ያን ነገር ለማግኘት ነው። በቃ አለቀ። የተዋሃደው ከማርያም ጋር ነው ማለት ክህደት ነው። እየሰማችሁ ነው አይደለም? እየሰማችሁ ነው ወይ? ከማርያም ጋር ቀጥታ ቃል መጥቶ አካላዊ ቃል ከማርያም ጋር ከማርያም ሰውነት ጋር ቀጥታ መጥቶ ከሷ ከሚከፈለው ሳይሆን ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሳይሆን ከሷ ከዋና አካሏ ጋር ከማርያም ከራሷ ጋር ቃል ተዋሃደ ማለት ክህደት ነው። እንዲህ ማለት ክህደት የሚሆነው እንዴት ነው? አንደኛ ቃል ከማርያም ጋር የሚዋሃድ ከሆነ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ስለሚሆን ማርያም ምን ትሆናለች ማለት ነው? ናት። መልሱ፣ ናት። ከሷ የሚነሳው ስጋ እንጂ አምላክነትን ገንዘብ የሚያደርገው እሷ ናት የምታደርገው ነው ወይ? ፍዝዝ ድርዝ ሳትሉ። ስለዚህ ከሷ ጋር ተዋህዷል። ቀጥታ ከሷ ጋር ነው፣ ከሷ ከሚነሳው ጋር ነው የሚዋሃደው። መልሱ በደንብ። ከሷ ከሚነሳው ጋር አይደለም። ለምን? ክህደት ስላለ ነው። በነገራችን ላይ ይሄ የምነግራችሁ። ስለዚህ ከሷ ከሚነሳው አካል ጋር ይዋሃዳል እንጂ በቀጥታ መጥቶ ከማርያም ጋር አይዋሃድም። ከእርሷ ጋር በቀጥታ ከተዋሃደ እሷ አምላክ ናት ወደሚል ስለሚወስድ፣ እሷ ደግሞ አምላክ አይደለችም። አምላክ ናት ብለው ለመጀመሪያ ጊዜ የክህደት ትምህርት ያስተማሩት ኮሊሪዲያንስ ይባላሉ። ኮሊሪዲያንስ ይባላሉ። ጥንታውያን ሰዎች ናቸው። ቅዱስ ኤጲፋኒዎስ ፓናሪዮን በሚል መጽሐፍ ላይ ያነሳቸዋል። መልህቅ የሚል መጽሐፍ አለው። እዛ ላይ እነዚህ ሰዎች ማርያም አምላክ ናት ብለው ለማርያም መስዋዕት ያቀርባሉ እና እነዚህ መናፍቃን ናቸው ብሎ አውግዟቸዋል። ምንም እንኳን እመቤታችን ንጽሕት ምንም ነውር የሌለባት ድንግል መሆኗን ብናምንም እሷን ግን እኛ ወርሺፕ አናረጋትም። የጴንጤው ፓስተር ያው ርቦት ይሁን ከፍቶት መጥቶ ማርያምን ታመልካላችሁ ብሎ ድርቅ ሲል እኛም አንዳንዶቻችሁ ይሁን እንዲህ ምናምን ብለን ተወዛግበን ሊሆን ይችላል። ያ ድርቅና ማለት ነው። የድርቅና ብቃት ላይ የደረሰ ሰው ድርቅ ብሎ ማርያምን ታመልካላችሁ ስላለ እናንተም ደንገት ማርያምን ታመልካለች ብሎ የሚናገር ሰው በኦርቶዶክስ የተወገዘ ነው። ስለዚህ ቃል የተዋሃደው ከሷ በሚነሳው ስጋ ነው እንጂ በቀጥታ ከራሷ ከእመቤታችን ከአካሏ ጋር አይደለም የተዋሃደው። ከአካሏ ጋር ማለት ከራሷ ቅድመ ጸኒስ ከነበረው ከመጽነሷ በፊት ከነበረው ከሷ ጋር ቀጥታ መጥቶ ቃል አልተዋሃደም። ይሄ ኮንሰፕት እንድንይዘው ቃል የሚዋሃደው ስጋም በእመቤታችን ማኅፀን ተዘጋጅቶ ቁጭ ብሎ እያለ ቃል መጥቶ በዚያም አላደረም። እየሰማችሁ ነው አይደለም? ስጋ ቃል ሰው ከመሆኑ በፊት አልነበረም። የትኛው ስጋ? ቃል የሚዋሃደው ስጋ። ከብዳችኋል ሐሳቡ? አዎ ድሮ ላይ ከብዳችሁ ነው እንዲቀላችሁ ነው። ቀስ ቀስ ስታመነዥጉ ስታመላልሱ ስትጸልዩ እንደዛ ነው እንጂ የሚገባ እንዴ። እንደሰማችሁት ነው። በዚህ ትምህርት ምን ያህሎቻችሁ ናችሁ አዲስ እውቀት ያገኛችሁት? ወይስ ምን ያህሎቻችሁ ናችሁ ይህንን ነገር የማታውቁት? እዚህ ትምህርት ላይ ኮሜንት ላይ ገብቼ ብዙዎችን አየሁኝና
ብዙ ሰው አልገባኝም ይላል። ብዙ ሰው ደግሞ አሁን ነው በደንብ የተገለጸልኝ ቃሉት ያሰማልን እያሉ እየጻፉ ነበርና እስኪ እኔ ቤተሰቦች ደግሞ ኮሜንት ላይ አስቀምጡልኝ ምን አይነት ስሜት እንደተሰማችሁ። እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ቃል ማለት ነው ከእናታችን ከቅድስት ድንግል ማርያም በነሳው ስጋ ብለን ነው። በነሳው ስጋ ተዋሃደ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የምንለው አይደል? ነስቶ ማለት ቀንሶ። ስለዚህ በዛ ነው የተዋሃደው እንጂ መምህራችን እንዳሉት ከሳቸው ላይ ምንም አልጨምርም። እንዳለ እሷን ቢዋሃድ ኖሮ እሷ የአምላክነትን እንትን ወይም አምላክ ትሆን ነበረ። የነገረ ስጋዊ ነገር ረቂቅ ነው፣ ልክ እንደ ምስጢረ ስላሴ። እኛ እንደዚህ እንዳሉት እየጸለይን በደንብ እየተመሰጥን ምናምን ካልሆነ ይሄን ምንድነው ደግሞ ይሄ ምን አይነት ነገር ነው የሚል ሌላ እንትን ውስጥ ልንገባ እንችላለን። ልክ እንደ ቅባቶችም ደግሞ ኧረ በመንፈስ ቅዱስ ተቀብቶ ነው እንጂ እንዴት ብሎ ደግሞ ሌላ ክህደት ሊመጣ ስለሚችል ማለት ነውና እናንተ ኮሜንት ላይ አስቀምጡልኝ። መምህራችንም ቃልዎትን እያሰማልን። ሌላኛው የቅባቶች ጉዳይ ነው። ቅባቶችን አሁን ላይ ብዙዎች እያጋለጧቸው ይገኛሉ፣ በተለይ ቲክታከሮች ማለት ነው። ከነዛም ውስጥ አንዱ አይ ቲንክ ዳዊት ባለማህተቡ የሚባለው ልጅ ነው። እሱን ሊተራሊ ቪዲዮ በመስራትም እኛ ቅባቶች ነን ምንም አታመጣም ምናምን እያሉ እሱንም እየሰደቡትም ጭምር ነበረና እሱም ደግሞ እየተከታተለ ያለው ነገር እያቀረበ ይገኛል። እስኪ እሱን እንመልከት። አሁንም ደግሞ ዳዊት ባለማተቡ የሚባል ግለሰብ ያዙ ይልቀቁኝ ማለት ጀምሯል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ አይደለም ፍጡር ነው እያልከኝ ነው? ክርስቶስን ፍጡር ይሉታል። አዎ እንለዋለን። አስረግጬ እነግርሃለሁ። በጌታዬ በኢየሱስ ክርስቶስ ከመጣህም አልንገርህ አይደለም ያዙ ይልቀቁኝ ገና ስታረድ ታየኛለህ። ስሰዋ ስለ ስሙ ገና ታየኛለህ። ስለ ቤተ ክርስቲያኔ ድርድር አላቅም። እንዳንተ ጌታዬ መድኃኒቴ ኢየሱስ ክርስቶስን በቅባተ መንፈስ ቅዱስ የባህሪ አምላክነት የባህሪ ልጅነት አገኘ ብዬ ማምን አይደለሁም። የሚገርማችሁ መፎክሩን ከላይ ላንብብላችሁ። ዜግነቴ ኢትዮጵያዊ፣ ሃይማኖቴ ኦርቶዶክስ፣ ወልድ አብ ወልደ ማርያም በቅባተ መንፈስ ቅዱስ ከበረ ብዬ የማምን አምላክነት ጸጋን በቅባተ መንፈስ ቅዱስ ነው ያገኘው ብለው የሚያምኑ እነዚህ እርኩሶች የካቶሊክ እርዝራዦች ናቸው። ሁላችሁም ጌታችን መድኃኒታችን ኢየሱስ ክርስቶስ የአማልክት አምላክ ነው እያላችሁ ጻፉልኝ። ለእንዳንተ አይነቱ በጌታዬ በኢየሱስ ክርስቶስ ላይ ለሚሰናፈጥ ቪዲዮ መስራት ፈልጌ ሳይሆን ከአንደበትህ ማንነትህን እንድትናገር ስለፈለኩ ነው። ሳልነግራችሁ ሌላም ጉድ አለ። ፓትርያርክና ጳጳስ ሁሉ አላቸው በቆጋ የተሾሙ የዛሬ 6 ዓመት። ከአንድ ሊቀ ጳጳስ የማይጠበቅ ድርጊት ነው ማሳያችሁ። ብፁዕ አቡነ ዘካርያስ ለብፁዕ አባታችን አቡነ ማትያስ 2 ጊዜ ደብዳቤ ልከዋል። ምስራቅ ጎጃምን ከቅባት እምነት ተከታዮች ለመታደግ እንዲሁም ብፁዕ አቡነ ቶማስን የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስን የቅባት እምነቶች ዛሬ ላይ 15 ቤተክርስቲያን ይዘው 7 የቤተክርስቲያን አስተዳዳሪዎችን አባረው ከመቆየታቸው በፊት ብፁዕ አቡነ ዘካርያስ ኑ በአደባባይ ንዋቀስ ብለዋል፣ ተናግረው ነበር። ብፁዕ አቡነ ቶማስ የተናገሩት እንስማ። ስንል የቅባት እምነት ተከታዮች መሆናችን አይደለም። እንዲያው ቀባው ከማለት ልቅስ ትልቁ ተገረፈ፣ ታሰረ፣ ተገፈፈ፣ ተቸነከረ፣ ተሰቀለ ማለቱ ይሄ ልቅ ዝቅ ያደርግም ወይ? ሆነ ዝቅ የሚያደርግ ከሆነ እስላሞች የከበዳቸው ይሄ ነው። የሚሞት አምላክ የለንም፣ አምላክ አይሞትም። ጌታ መድኃኒቴ ኢየሱስ ክርስቶስ ለኔ ሲል ተሰቅሏል፣ ለኔ ሲል ተዘብቶበታል፣ ተተፍቶበታል፣ ተሰቅሏል፣ ሞትን ድል አድርጎ ተነስቷል ብለህ የምታምን ባለማህተብ ክርስቲያን ይህን ማህተብ ያደረግ ሁሉ አየህ አይደለም የምትባለውን ከአንድ ሊቀ ጳጳስ ተብሎ እንግዲህ ይሄ የሚወጣው ለዛ ነው። ብፁዕ አቡነ ዘካርያስ ኑ እንዋቀስ ብፁዕ አቡነ ቶማስ ብሎ ያለው እምቢ ቢሉት ብፁዕ አቡነ ማትያስ ጋር 2 ጊዜ ደብዳቤ ያስገቡት። ቤተ ክርስቲያን አደጋ ላይ ነች። በዚህ መስቀል የምታምን በጌታ በመድኃኒታችን በኢየሱስ ክርስቶስ አምላክነት የምታምኑ በሙሉ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለቅዱስ ሲኖዶስ ለአባቶቻችን አድርሱ። ሊቃውንት ጉባኤ እኚህን አባት ሊመረምራቸው ይገባል በእውነት። ሌላኛው ደግሞ በአዲስ አበባ ሀገረ ስብከት ላይ እገዳ ተጥሎ ነበር። እሱም በሙስና ተጨማልቋል አካባቢው። ስለዚህ ለጊዜው ምንም አይነት ሹመት እንዳይኖር ማለት የስልጣን ሹመት እንዳይኖር ምንም አይነት እንቅስቃሴ እንዳይኖር ሲኖዶሱ አግዶ ነበረ። አሁን ላይ ደግሞ እየሰማነው ያለነው ስልጣናቸው የተነሱ መምህራኖች እንዳሉ ነው። ጳጳሱና ከስራ አስኪያጁ ውጪ የሚገኙት በአዲስ አበባ ሀገረ ስብከት ያሉ መሪዎች ሙሉ ለሙሉ ከነምክትላቸው ተነስተዋል። ሰሞኑን በተደረገ ዝውውር በተነሳ እሳት የአዲስ አበባ ሀገረ ስብከት ፋይሎች መገላበጥ ተችሏል። በዛም እንግዲህ እድገት ቅጥርና
ዝውውርን አስመልክቶ በሙስና በዝምድና በመተዋወቅ እና ደግሞ በመቀራረብ በተለያዩ አተልካሻ ምክንያቶች መሆኑ በማስረጃ የተረጋገጠ ሲሆን ብፁዕ አቡነ ሕርያቆስና ስራ አስኪያጃቸው እንግዲህ ሌሎቹ ላይ የማጣራት ስራ እንዲሰራ አሁን ስማቸውን መዘረዝርላችሁ ግን ሙሉ ለሙሉ ኃላፊነታቸው እንዲነሱ ተደርገዋል ማለት ነው። መጋቢ አላፋት ማሙዬ ሽፈራው ከነምክትላቸው፣ ሊቀ ሕሩያን ባዩ ተዘራ ከነምክትላቸው፣ ሊቀ ጉባኤ አባ ኃይሉ እንዳለ እና ምክትላቸው፣ ሊቀ ሕሩያን አስናቀ ሸዋዬ ከነምክትላቸው፣ መጋቢ ስብሐት አብይ ዘለቀ፣ መልአከ ገነት ሙሴ ዘነበ ከዚህም ጋር ተያይዞ ስማቸው ያልተጠቀሱ እንዳሉና አሁንም አጣሪ ኮሚቴው የሚወስነው ውሳኔ ተመልክቶ የማቀርብላችሁ አዳዲስ መረጃ ይሆናል። እግዚአብሔር ይመስገን። እግዚአብሔር ቤቱን ያጽዳ። አድርሱት ለሁሉ። በእውነቱ ጩኸታችን እየተሰማ ስለሆነ እግዚአብሔር ይመስገን። ቅዱስ ሲኖዶሱም ደግሞ አሁን በያዘበት አቋም ማጽዳቱን እንዲቀጥል ምኞታችን ነው። አሁንም ወደፊትም አዳዲስ ስራዎች እንደሚኖሩ ተስፋ እናደርጋለን። የሚወጡትን መረጃዎች ደግሞ ወደ እናንተ የምናቀርብ ይሆናል። ሌላኛው ጋዜጠኛው ሶፎንያስ ነው። ጋዜጠኛ ሶፎንያስ በትናንትናው ዕለት ላይቭ ገብቶ ነበረ። እሱም ተደብቆ ነው ላይቭ የገባው። በድብቅ ላይቭ ገብቶ ምንድነው ያለው ከሚለው ውስጥ ትንሽዋን ፓርት እንመልከት። እኔ መጣችሁ ሰው ጠይቁኝ ነው የሰው ናፍቆት። ሰው ናፈቀኝ ማርያምን፣ ሰው ናፈቀኝ። በቃ ለምን እንደሆነ አላውቅም። ሰው በጣም ናፈቀኝ። ናፍቆት ናፈቀች። ሰይፉ ፋንታውን ናፈቀኝ። ይምጡና በቃ ይጠይቁኝ። ምንድነው ይሄን ያህል ማለት? ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድነው የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ፣ እንተዋወቃለን እኮ። ዛሬ ፈራጅ ሆንኩላ። ተው አትፍረድ፣ ይፈረድብሃል። ተው ተይ። የምጽአት ቀን እየደረሰ ነው። እኔስ እግዚአብሔር ይመስገን ስጋው ደግሞ ተቀብያለሁ እና ይቅርታ ብቻ አድርጉልኝ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች። እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ፣ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ጽዮን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ጽዮን ራኬብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው። በጣም በምድር ተሰቃይቻለሁ። በጣም እግዚአብሔር ስጋው ደሙን አቅምሶኛል። ቆርብ ያለው አሁን እኔ ህይወቴ ተቀይረዋል። ይህንም ብቻ ወቁልኝ። የኢትዮጵያ ህዝብ የካ ኮተቤ ነው የተኛሁት። ኮተቤ መምህራን ኮሌጅን አለፍ ብሎ ያለው ኤካ ኮተቤ ነው ያለሁት። መታችሁ ጠይቁኝ። በጣም ተጎድቻለሁ። ገና እያገገምኩኝ ነው። ሰውነቴም ገና እየተመለሰ ነው። መላው የኢትዮጵያ ህዝብ መልክቴን አድርሱልኝ እባካችሁ። መታችሁ ጠይቁኝ። ሰው ናፍቆኛል። የኢትዮጵያ ህዝብ ናፍቆኛል። ሰይፉ ፋንታውን ጋር ገብቼ ይቅርታ ለመጠየቅ በጣም ጓጉቻለሁና ጤናዬ እንዲመለስ ጸልዩልኝ። ክርስቲያኑ ሙስሊሙም ተዋቶይ ክርስቲያኑ ሙስሊሙ ሁላችሁ ይቅርታ እንድታረጉልኝ እጠይቃለሁ። ሶፎንያስ ዋሲሁን ነኝ። ትንሽ ጸጉሬ ስለተላጨው ነው ኮፍያ ያደረኩት። ይቅርታ እንጂ ለእንትን አይደለም፣ እንድሽ ላርጋት ብዬ እና በጣም በድያችኋለሁ። በጣም አስቀይሜያችኋለሁ። ከኔ የማይጠበቅ ስራ ሰርቻለሁ። አንገታችሁን ብዙዎቻችሁን አስደፍቻለሁ። ይቅርታ አድርጉልኝ። ይህንን ቪዲዮ በአሁኑ ሰዓት የምትመለከቱ ቅረጹኝ፣ ስክሪን ሪከርድ አድርጉልኝ፣ ለሰይፉ ፋንታውን አድርሱልኝ።
ሰይፉ ፋንታሁን ከህዝብ ጋር እንዲያስታርቀኝ እጠይቃለሁ። ሰይፉ በጣም ብዙ አቅም ያለኝ ልጅ ነኝ። ድጋሚ በሚዲያው ላይ መጥቼ ሚዲያውን ማነቃነቅ የምችል አይነት ሰው ነኝ። እሱን አምናለሁኝ። ፀጉሬ ላሳያችሁ መላጣሁኝ ነው እና ጺሜም አድጓል። ገዳም ቆይቼ 6 ወር ስጋው ደሙን ተቀብዬ ድኜ ነው የመጣሁት። ይህንን ተከትሎ እንግዲህ ብዙዎች መልካም እድል ኢቢኤስ እንድትገባ ምኞታችን ነው፣ ወደ ስራህም እንድትመለስ ምኞታችን ነው እያሉ እየገለጹ ይገኛሉ። አብዛኛዎቹ ግን አይ ይሄ ሰው አልተሻለውም ገና ነው እያሉ ይገኛሉ ማለት ነው። እዚህ ጋር የሚያሳየው ልጁ ተደብቆ ነው የገባው። ረዥም ላይቭ ቆይታ ነበረው፣ እስከ መጨረሻው ድረስ አይቼዋለሁ። መጨረሻ ላይ አይ መጡብኝ ብሎ ነው የዘጋው እንትኑን ስልኩንና ተደብቄ ነው የገባሁት የሚልበትን ፓርት አለና ፊዚካሊ ስናየው የተወሰነ ቸንጅ አለው፣ ለውጥ አለው። ግን እንደው ካነጋገሩ አንጻርም ከሁኔታዎቹ አንጻር ትንሽ ቢያገግምና ትንሽ ደግሞ ደበቅ ቢደረግ ስልክ የሚሰጡት አካልም እንደው ስልክ ቢቀሙት መልካም ነው። እዚህ ጋር እንዳየነው ከሆነ ትንሽ አለመረጋጋት ይታያል። ሙሉ ለሙሉ ጤነኛም እንዳልሆነ ይታያል። እግዚአብሔር ምሮት እሱ የተመኘውን አይነት እሱ እንደተመኘው እንዲሆንለት ምኞታችን ነው። ነገር ግን አሁን ባለበት ሁኔታ እንደምናየው ከሆነ ትንሽ አለመረጋጋት ነገር ይታየዋልና እንደው ደበቅ ብሎ አሁን ላይ ፊዚካሊ ለውጥ እንዳየነው ሜንታሊ ትንሽ ለውጥ ቢያገግም መልካም ነው የኔ ሀሳብ። እናንተ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ያስቀምጡልኝ። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችን ኦርቶዶክስ ሃይማኖታችን እግዚአብሔር ይጠብቅልን። ቸር ቆዩ። የቅርቤ ነሽ ዘምራለሁ ለስምሽ እማዋይሽ ውስጤን ጓዳ ጎድጓዳዬን ድንግል አደራሽን አሳስቢ ጉዳዬን እንዳዘንኩኝ አልኖር አንገት ያቀርቅሮ እንዳልቀር ደግፊ ቅስሜ ተሰባብሮ